አመሰግናለሁ ስለተቀበላችሁኝ እንደዚህ በሞቅታ ደግሞ በመካከላችሁ ስለተገኘው እኔ ዛሬ ነው የተገኘሁት በመሃላችሁ እና በአዲስ ቤት ስለተገኘው በጣም ደስ ብሎኛል እኔና የድሮውን አላውቀውም ግን ያው የእግዚአብሔር ቃል ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል ስለሚል በእምነት ይሄኛው እንደሚበልጥ ዝም ብዬ ተቀብዬ ማለት ነው እና በጣም እንኳን እግዚአብሔር አስደሰታችሁ እንኳን እግዚአብሔር ረዳችሁ የጌታን ቃል ላካፈላችሁ ሞክራለሁ መጽሐፍ ቅዱስ ከያዛችሁ በአዲስ ኪዳን የቆላሲያስ መልእክት ቆላሲያስ ምዕራፍ 1 ላይ ሄደን አንድ ሁለት ቁጥሮች አንብበን እንድንቀመጥ ጠይቃችኋለሁ ቆላሲያስ ምዕራፍ 1 አክቹአሊ ከቁጥር 24 ጀምሮ ያለውን ብናነበው በጣም ጥሩ ነው የሐዋርያው ቅዱስ ጳውሎስ መልእክት ለቆላሲያስ ሰዎች ምዕራፍ 1 ቁጥር 24 እስከ 29 ድረስ ነው የኔ የትኩረት ዛሬ ላካፍላችሁ ማስበው ቁጥር 28 እና 29 ነው ግን አይ ቲንክ ከ24 ጀምሮ ብናነበው በጣም ጥሩ ነው አሁን በመከራዬ ስለናንተ ደስ ይለኛል ይላል ጳውሎስ አሁን በመከራዬ ስለናንተ ደስ ይለኛል ስለ አካሉም ማለት ስለ ቤተክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ ስለናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተክርስቲያን አገልጋይ ሆንኩ ይህም ቃል ከዘላለምና ከተወልዶች ጀምሮ ተሰውሮ የነበረ ምስጢር ነው አሁን ግን ለቅዱሳኑ ተገልጧል ለነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ቁጥር 28 እና 29 ነው ትኩረታችን እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል 28 እና 29 እንደገና እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ለዚህም ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል አጭር ጸሎት እንጸልይ ስላዳንከን እናመሰግንሃለን ጌታ እግዚአብሔር አባታችን ስለሆንክ አባት የምንልበት የልጅነት መንፈስ ስለተሰጠን አቤቱ እግዚአብሔር ሆይ እንደዘመርነው አንለምደውም ፈጽሞ የመዳናችንን አንለምደውም ያንተን ፕሬዘንስ በውስጣችን አንለምደውም በመንፈስ መሞላታችን አባታችን መሆነ ሁሉ ጊዜ ብርቃችን ነው እናመሰግንሃለን ማለዳ ምህረቱ አዲስ ነው ታማኝነቱ ብዙ ነው ርህራሄው አያልቅም ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር አምላካችን ሆይ በየዕለቱ በምህረት ስለምታስደንቀን እናመሰግንሃለን ስለ አካልህ ስለ ቤተ ክርስቲያን እናመሰግንሃለን እዚች ስላለችው አካልህ ስለ ቤተ ክርስቲያንህ አመሰግንሃለሁ ወገኖችን ስለረዳሃቸው እግዚአብሔር ስላሰፋሃቸው እግዚአብሔር አምላካችን ሆይ ደግሞ ወደዚህ ወደ ሰፊ መስክ ስላወጣሃቸው አመሰግንሃለሁ የመከር ጊዜ ስላረከው የሥራ ዘመን ስላረከው የወንጌል ዘመን ስላረከው የአምልኮ ዘመን ስላረከው ዘመኑን እናመሰግንሃለን በጸጋህ ስላበረታህን ክብር ላንተ ይሁን ዛሬ ደግሞ በዚህ ምሽት በፊትህ አለን ጌታ እግዚአብሔር ሆይ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር አምላካችን ሆይ ካንተ እንድንማር በዚህ ምሽት እለምናለሁ እግዚአብሔር አባት ሆይ እኔ በፊትህ የቆምኩት እንደ ምልክት ነው በውስጤ እንድታልፍ በመንፈስ ቅዱስ የኢየሱስ መንፈስ የትንቢት መንፈስ የሆንክ መንፈስ ቅዱስ እንድትናገር ለሕዝብህ እጸልያለሁ የተከፈተ ልብን ስጠን ጌታ ሆይ ደግሞ ቃልህን ስትናገር እግዚአብሔር አምላክ ሆይ ያችን ትሁቷን ልብ እንድትፈጥርልን ወደዚህ ወደ ትሁት ሰው በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ብለሃል ጌታ ሆይ ያችን በቃሌ የምትንቀጠቀጠዋን ልብ እንድትሰጠን እጸልያለሁ ሁሉ ላንተ ክብር ይሁን ልጅህን ኢየሱስን በመካከላችን አክብረው ተመስገን ጌታችን ሆይ ተመስገን ስላንተ መገኘት በመሃላችን አክብረህን አይገባንም ነበር ጌታ ሆይ ፈጽሞ አይገባንም ነበር እናመሰግንሃለን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን አሜን ቆላሲያስ ምዕራፍ 1 እነኚህ ሁለት ቁጥሮች በጣም በህይወቴ በአገልግሎቴ ከመወዳቸውና እንደ መርህ ከማስባቸው ክፍሎች መካከል አንዱ ነው እሱ ነው ወደ ልቤ ያመጣው ዛሬ ወደ እናንተ ልመጣ ሳስብ
ወደ ልቤ የመጣው እሱ ነው። መርህ ነው። ኢትስ አ ፕሪንሲፕል። በህይወቴ እንደ ፕሪንሲፕል ላስበው የምሞክረው የእግዚአብሔር ቃል እና ምናልባትም አገልግሎቴ ግራውንድድ ከሆነባቸው የእግዚአብሔር ቃል ክፍሎች መካከል አንዱ ቆላስይስ ምዕራፍ 1 ነውና ከሱ ትንሽ ነገር ሸር ላደርጋችሁ ሞክራለሁ። ሰምታችሁ ይሆናል። አንድ ልጅ አባቱን መኝታ ክፍል ውስጥ ቁጭ ብለው ያለ አባዬ እግዚአብሔር ሁሉ ቦታ አለ ወይ ይለዋል። እና አባትየው ያ እግዚአብሔር ሁሉ ቦታ አለ ይለዋል። እና እግዚአብሔር አሁን ጠቅላላ ሁሉ ቦታ አለ ምናምን አለ። እግዚአብሔር ሁሉ ቦታ አለ ምናምን አለ። በኋላ እሺ አሁን እግዚአብሔር ለምሳሌ እግዚአብሔር እኛ ቤት አለ ምን ይለዋል ልጁ። ከዛ አባትየው አለ በጣም እግዚአብሔር እኛ ቤት አለ ምናምን አለ። ከዛ እያጠበበው መጣ ማለት ነው ልጁ። እሺ አባዬ አሁን እግዚአብሔር እዚህ ክፍል ውስጥ አለ ምናምን አለ። ከዛ አባትየው ኦፍ ኮርስ እንደ እግዚአብሔር ሁሉ ቦታ አለና እዚህ ክፍል ውስጥ አለ ምናምን አለ። በኋላ ትንሽ ቆይቶ ብርጭቆ ነገር አመጣ እና አባዬ እግዚአብሔር እዚህ ውስጥ አለ ምናምን ይለዋል። መልሱ ምንድነው? ዝም አላችሁ ፈርታችሁ እናንተና አባትየው አስረ እንደ እግዚአብሔር ሁሉ ቦታ አለና እዚህ ውስጥም አለ ሲለው አርጎ ያስኩት አለ። አንዳንድ ጊዜ በመንፈሳዊ ህይወት ያስኩት እንድታቆሙ ነው የመጣሁት ወንድሞች እናቶች። እግዚአብሔር በመንፈሳዊ ህይወት ውስጥ የብዙዎችን ሰዎች እድገት አግዶ ከሚይዙ ነገሮች መካከል አንዱ የያስኩት ስፒሪት ነው። ትንሽዬ ነገር ስናገለግል እግዚአብሔርን የያዝ ነው ይመስለናል። ትንሽዬ ነገር ስናደርግ ትንሽዬ ነገር ሲሆን በህይወታችን በመንፈሳዊ እድገት ውስጥ የብዙዎቻችንን እድገት ከያዙ ነገሮች መካከል አንዱ ይበቃኛል ደርሼበታለሁ የግራጁዌሽን ሴንስ ነው። ሴንስ ኦፍ ግራጁዌሽን በክርስቲያኖች መካከል አለ። ክርስትና ህይወት ግራጁዌሽን የለውም። አገልግሎት ግራጁዌሽን የለውም። የመድረስ መንፈስ እግዚአብሔር ከህይወታችሁ ያስወግድላችሁ መንፈስ ከሆነ ማለት ነው። እኔ ጠርጥሬ ነው ምናልባት እና አንዳንድ ሰዎች ጌታን ተቀብያለሁ ይላሉ እና እዛ ላይ ያቆማሉ። ጌታን ተቀብያለሁ ከገሃነመ እሳት ወጥቻለሁ እና ሌላ ነገር ማካበድ አልፈልግም ነው ሲሪየስ መሆን አልፈልግም ከሚያካብዱት መካከል አይደለሁም እና እኔ ጌታን አግኝቻለሁ ገሃነመ እሳት መግባት አልፈልግም ነበር ከገሃነመ ወጥቻለሁ ያስኩት ይላሉ። አንዳንዶቹ እንደኔ የሚያገለግሉ ሰዎች አገለግላለሁ ወይ አንዳንዶቹ በመንፈስ ቅዱስ የተሞሉ ሰዎች ጌታን ተቀብያለሁ በውሃ ተጠምቄያለሁ መንፈስ ቅዱስ ተሞልቻለሁ በልሳን እናገራለሁ ያስኩት ይላሉ። የመድረስ ስሜት የደርሼበት ያለው ስሜት በጣም በመንፈሳዊ ህይወት ውስጥ ልንታገለው የሚገባ ነገር ነው። እሱን ነው ቅዱስ ጳውሎስ በአገልግሎቱ አንዱ ሃይላይት የሚያደርግልን ቆላስይስ ምዕራፍ 1 ላይ መንፈሳዊ ህይወት የሚደረስበት አሁን አይደለም። መንፈሳዊ ህይወት የሚደረስበት መንፈሳዊ ኤክስፒሪየንስ የሚደረስበት አሁን አይደለምና ጳውሎስ ስለ አገልግሎቱ ዋና ትኩረት ሲናገር የሚናገረውን ስሙ። ምን ይላል? በአገልግሎታችን የሚመረቅ ነገር የለንም ይላል። አሁን በቃችን ከያዛችሁ ይበቃል። አሁን ለምሳሌ ይሄን ህንጻ ሰርተን ጨረስን። ይሄን ፕሮባብሊ በደንብ አድርገን እናጠናቀቀዋለን እና ስንጨርስ ይመረቃል ህንጻ። አንድ ትምህርት እንማርና እንመረቃለን ያስኩት። አንዳንድ ነገሮችን እንጨርሳለን እናጠናቀቃለን። እና ጳውሎስ የአገልግሎታችን ዓላማ በዚህ ዘመን አይጠናቀቅም፣ በዚህ ዘመን አያልቅም፣ በዚህ ዘመን አይመረቅም። እና የፈለገ ነገር ብንመረቅ እንደኔ መጽሐፍ ቅዱስ ትምህርት ቤት ገብታችሁ ብትመረቁ መንፈሳዊ ህይወት አይመረቅም። እንደዚህ ህንጻ ሰርተን ስናስመርቅ አይመረቅም። በመንፈስ ቅዱስ ኤክስፒሪየንስ የሆነ ሌቭል ላይ ስንደርስ አይመረቅም። እግዚአብሔር መንፈሳዊ ረሃብን በሁላችን ላይ ያርግልን። የእውነት አለ ኢየሱስ አይታወቅም። አሁን ወንድሞች እናቶች ሐዋርያው ቅዱስ ጳውሎስ የኋላይን እየረሳው ካለ እሺ እኔና እናንተ ምንድነን? ፊልጵስዩስ ምዕራፍ 3 ላይ እኮ እኔ አንድ ነገር ነው ማድረገው ይላል ጳውሎስ። ምንም እንዳልያዝኩት እቆጥራለሁ እንደሚል ታውቃላችሁ። አንብባችኋል። ምንም እንዳልያዝኩት እቆጥራለሁ። እኔ ስመሰክር ሰምታችሁኝ ይሆናል። አንዳንድ ጊዜ መጽሐፍ ቅዱስ ሳነብ ብቻዬን ክፍሌ ውስጥ አወራለሁ ለምዶብኝ ማለት ነው። እና ኢንተራክት ለማድረግ ሞክራለሁ ከጸሐፊዎቹ ጋር እውነትህን ነው ምናምን እያልኩ ማለት ነው። እና አንዳንድ ጊዜ ቤተሰቦቼ የጠሯቸው መስሏቸው ሁሉ የሚያዋሩኝ ጊዜ ነበር። አንዱ ጊዜ ፊልጵስዩስ ምዕራፍ 3 ሳነብ ነው እና አር ዩ ሲሪየስ ምናምን አልኩ በድንገት ማለት ነው። ምክንያቱም ጳውሎስ እኔ ምንም እንዳልያዝኩት እቆጥራለሁ ይላል ስለ ክርስቶስ። እና ሲሪየስ ጳውሎስ እንዴ አዳዳኑ ብቻ እኮ እኛ እንደሱ አይነት አዳዳን ብንድን እኮ አንዳንዶቻችን አንቻልም። አሁን እዚህም አናገኛችሁም።
እኛ እዚህ ማናገኘው አውቀዋለሁ እዚህ እንደማናገኘው እኔ እንደናንተ ዝም ብሎ ትራክት አንብቤና እንትና መስክሮልኝ ሄዳንኩ መሰለህ ምናምን ማለታችን አይቀር ራሱ ነው የመሰከረልኝ ሳንል አንቀርም። ደማስቆ መንገድ ላይ የሆነውን ያንን የመሰለ ክብር አይቶ የዳነ ቀን ያየው ክብር አንዳንዶቻችን ገና አልገባንበትም። የዳነ ቀን the first day ክርስቲያኖችን ለማሳደድ ሲሄድ ደማስቆ መንገድ ላይ አገኘው ማለት ነው ኢየሱስ እና አይኑን አሳወረውና በታላቅ ብርሃን ማን አንተ ሲለው የምታሳደደኝ ናዝሬቱ ኢየሱስ ነኝ ብሎ ክብሩን አይቶ ድምጽ ሰምቶ ሰው ያልሰማውን ድምጽ ሰምቶ ክብር አይቶ ነው የዳነው። ያቺ ቀን እንኳን ትበቃ ነበር። ከዚያስ ለብዙ ለ12 ዓመታት የሚያክል የክርስቶስን ክብር ኤክስፔሪየንስ አድርጎ ከዚያስ እንዲያውም አንድ ጊዜ ሲጸልይ መሆን አለበት እኔ በመንፈስ ልሁን ይላል። በመንፈስ ብቻ ይሁን በአካልም ብድግ አድርጎ ወስዶኝ ይሁን እርግጠኛ አይደለም፣ ግን ሶስተኛ ሰማይ ደርሼ ነበር ይላል። አሁን እናንተ ትችላላችሁ እንደዚህ ቢሆን ሶስተኛ ሰማይ ድረስ ደርሼ መጣውና ለሰው ሊነገር የማይችል ነገር በሙሉ አይቼ ነው የመጣው። የምንገባበትን ክብር አይቶታል ማለት ኢቭን he's not sure በስጋም ይዞት ሄዶ እንደሆነ he's not sure በክብር ይዞት ወስዶት የምንገባበትን ክብር አስጎብኝቶታል፣ አሳይቶታል። ሊነገር የማይችል ክብር አይቷል። እሱን አይቶ መጥቶ እኔ ገና ምንም እንዳልያዝኩት እቆጥራለሁ፣ አንድ ነገር አደርጋለሁ፣ የኋላዬን እየረሳሁ ከፊቴ ያለውን ለመያዝ እዘረጋለሁ ነው ትክክለኛው መንፈስ። ወንድሞቼ ናቶቼ ይሄን ያብዛላችሁ እግዚአብሔር። እዘረጋለሁ ክርስቶስን ለመያዝ ክርስቶስን ለማግኘት። እዚህ የሃይማኖት መንፈስ እና የኢየሱስ መንፈስ የሚለያዩት እዚህ ላይ ነው። ሃይማኖት በቃኝ ይላል ስርዓት ጨርሶ። ለምሳሌ በሳምንት 2 ቀን እጦማለሁ ባም፣ ለቤተ መቅደስ አስራት አወጣለሁ ባም። ይሄ ሪሊጂየስ ስፒሪት ይባላል። the holy spirit ሲኖር ኢየሱስን አይቶት እንደገና ኤክስፔሪየንስ ለማድረግ ማብቂያ የለውም፣ መመረቂያ የለውም። ሰማይ ገብተን እንኳን ገና ማለቂያ የለውም። ወንድሞቼ ናቶቼ እንኳን በምድር አይደለም እኔ እንደማምነው እንኳን በምድር አይደለም ገብተን እንኳን እዚያኛው ዓለም ካን ኢማጂን አንድ እንግሊዛዊ ጋዜጠኛ ሲሳለቅ ሲጽፍ አንድ ጊዜ ምን ብሎ ጻፈ? ክርስቲያኖች መንግስተ ሰማይ የሚሉት ቦታ የምትሄድ ከሆነ ይላል እሱ አላማኝ ነው። እሱ የምትሄድ ከሆነ ሜክ ሹር ብዙ ጋዜጦች ይዘህ መሄድህን ይላል። ምክንያቱም ምን ትሰራለህ ሁልጊዜ ዝም ብሎ ቅዱስ የሚል ቦሪንግ ላይፍ ከምትኖር በጣም ብዙ ጋዜጣ አጠራቅ መሄድ ብሎ ተሳለቀ። መሳለቁ ነው። ወንድሞቼ ናቶቼ መንግስተ ሰማያት እኮ እሱ አይደለም ዝም ብሎ የሆነ ቦታ ላይ ቁጭ ብሎ አንድ የምናየው ነገር ፊት ለፊት እያየን ቅዱስ እሱ እኮ አይደለም። መንግስተ ሰማይ ከዘላለም እስከ ዘላለም የማይሰለችበት ምክንያት እኮ እግዚአብሔር ታውቆ ለዘላለም ስለማይጨርስ ለዘላለም አያልቅም። ለዘላለም አይተውት ይገባሃል ይላሉ። ገና አይተውት ይገባሃል። ኢንፋክት ወንድሞቼ ናቶቼ ይሄን ዛሬ ካልተለማመድ ነው አይ ዶንት ኖ ምን እንደምንሆን። ከአሁኑ መለማመድ በጣም ያስፈልጋል። እግዚአብሔር አውቀን የምንጨርሰው አምላክ አይደለም፣ የምንመረቀው አምላክ አይደለም። መንፈሳዊ ኤክስፔሪየንስ የምንመረቀው አይደለም። አንድ ነገር ነው ወደፊት ለማድረግ የምናስበው ይላል ቅዱስ ጳውሎስ። ተመልከቱ ቆላስይስ ስለ አገልግሎቱ ቅዱስ ጳውሎስ ሲጽፍ መጀመሪያ እኔ በጣም ደስ ይለኛል ይላል የቤተ ክርስቲያን እኔ በጣም እንዳላከርማችሁ እንጂ ዛሬ የአካሉ የቸርች አገልጋይ ስለሆንኩ በጣም እደሰታለሁ ይላል። ማለት I love this አይታችሁታል። በጣም እደሰታለሁ የቤተ ክርስቲያን አገልጋይ ስለሆንኩ በጣም እደሰታለሁ ይልና ያውም በመከራ ቤተ ክርስቲያንን በማገልገሌ መከራን በመቀበሌ እደሰታለሁ ይላል። በመከራዬ ደስ ይለኛል ይላል። በመከራዬ እንዲያውም ኢየሱስ ለአካሉ ለቤተ ክርስቲያን የከፈለውን መከራ የጎደለውን በመሙላቴ እደሰታለሁ ይላል። እንዴት አድርጎ መከራውን አንደርስታንድ እንደሚያደርገው ጳውሎስ ለአካሉ ለቤተ ክርስቲያን ኢየሱስ የከፈለውን መከራ የጎደለውን እሞላለሁ ይላል። የጎደለውን እሞላለሁ። በዚህ መጽሐፍ ቅዱስ ተማሪዎች ምን ማለት ነው? ጳውሎስ ኢየሱስ የከፈለው ዋጋ ምን የጎደለው ነገር አለ ይላሉ። እናንተም ስታነቡ ደንግጣችሁ እንደሆነ ወይስ ዝም ብላችሁ ዘላችሁት ይሆን? ዘንገተ ምንድነው የጎደለው ማለት ይላሉ። የጎደለው የለም። ኢየሱስ የከፈለው መከራ ወደ ላይ በማስታረቅ የጎደለ ነገር የለም ፈጽሞ። ኢየሱስ ክርስቶስ በከፈለው መከራ በመስቀሉ ወደ እግዚአብሔር ገብተናል። ኢትስ ኮምፕሊትድ። ግን መስቀል ትሸከማላችሁ ብሎናል ገና እስኪመጣ ድረስ ወደዚህ ባለው ነው እንጂ ወደዚህ ባለው የጎደለ የለም። ወደዚህ ባለው የጎደለ የለም። ወደዚህ ወደ ጎን ባለው ግን ቤተክርስቲያንን ስናገለግል የክርስቶስን መከራ እንቀበላለን፣ የክርስቶስን ስቃይ እንቀበላለን፣ እንታሰራለን፣ እንፈታለን። ብዙ መከራና ስድብ ይደርስብናልና እሱን ጳውሎስ ኢየሱስ እስኪመጣ ድረስ በዚህች ጋፕ ውስጥ ስለ አካሉ ስለ ቤተክርስቲያን የምቀበለውን መከራ ኢቭን በመከራዬ በጣም እደሰታለሁ ይላል። ይሄ እንኳን ለአገልጋዮች ነው። አገልግሎት at some point ቦሪንግ ከሆነባችሁ መጸለይ በጣም ጥሩ ነው። እየተነጫነጩ የሚያገለግሉ አገልጋዮች አሉ። መቼ በምን ቀን ነው
ስራዬን የተውኩት። በምን ቀን ነው ወንጌላዊነት የሚባል? እንዴት በምን ቀን ነው እንዴ? እግዚአብሔር አምላክ እኮ ማዕረግን ሰጠን። የንጉሠ ነገሥቱን ወክለን እንድንቆም አደረገን። የንጉሥ አፍ አረገን። ከዚህ የሚበልጥ ነገር ምን አለ? ኢየሱስ ለአካሉ ለቤተ ክርስቲያን የከፈለውን መከራ እሱን እየተከተለን እንድንሞላው ክብር ሰጠን። አገልግሎት ክብር ነውና እደሰታለሁ ይላል። እሱ አንድ ነገር ነው። እደሰታለሁ ስለናንተ የተሰጠኝን ጸጋ መጋቢነት እሱን እያሰብኩ እደሰታለሁ ይላል። ሚስጥሩን እገልጣለሁ ይላል። ሚስጥሩን በእናንተ ውስጥ ያለው ክርስቶስ ነው ይልና እዚህ ነው ወገኖቼ። ቁጥር 28 እኛም ይላል። እኛም ተመልከቱ ግራጁዌሽን እንዴት እንደሌለው። እኛም በክርስቶስ ፍጹም የሚሆን ሰውን እናቀርብ ዘንድ ነው የምናገለግለው ይላል። ፖዝ አሁን እዚህ ላይ እኛ በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ነው የምናገለግለው። አዲሱ መደበኛ ትርጉም እያንዳንዱ ሰው በክርስቶስ ፍጹም አርገን ለማቅረብ ነው የምናገለግለው ይላል። አገልግሎታችን መንፈሳዊ ህይወታችን መመረቂያ የለውም። ኢቭን ወደፊት ምን ለማድረግ ነው የምናስበው ይላል። የአገልግሎታችን ዓላማ በክርስቶስ ፍጹም የሆነ ሰውን ማቅረብ። ስለዚህ ማቅረብ አለ ማለት ነው። አንድ ቀን የበሰለ ሰው ማቅረብ። የክርስቶስ የወንጌል አገልግሎት የመጨረሻ ዓላማ ምንድን ነው? የበሰለ ሰው ማቅረብ። እኔ ነገር በመደጋገም ይገባል ብዬ ስለማመን ነው ብዙ መደጋገመው። ምንድነው ዓላማችን? ስናገለግል ስንኖር ኢየሱስን ኤክስፔሪየንስ ስናደርግ እኛም ራሳችን የበሰሉ ሰዎች ሆነን መቅረብ። መጨረሻ ላይ በአገልግሎታችን የበሰሉ ሰዎችን ማቅረብ። የበሰለ ሰው በሉ እስቲ በደንብ ነው። ትንሽዬ ስፒሪቹዋል ኤክስፔሪየንስ ስናደርግ በቃኝ አንልም። ትንሽዬ ነገር ስናገለግል በቃኝ አንልም። ወደ ጌታ በመምጣታችን በቃኝ አንልም። በመንፈስ ቅዱስ ተሞልተን በማገልገላችን በቃኝ አንልም። አንድ ግብ አለን። ምን? አንድ ቀን ሲመጣ ኢየሱስ ማቅረብ የሚለው እሱ ነው። አንድ ቀን ሲመጣ ኢየሱስ የበሰለ መቹር የሆነ ያደገ የበሰለ መቹር ፍጹም ሰው ማቅረብ። ፍጹም የሚለው ቃል መቹር ነው። ፍጹም የሚለው ቃል ምንም ኃጢአት የሌለበት ምናም ሳይሆን ፍጹም የሚለው የበሰለ መቹር ያረገ ያደገ። እንግዲያውስ በአገልግሎታችን ውስጥ ደረስኩበትን አቆመን ጥማታችን መብሰል መሆን አለበት። መብሰል ስፒሪቹዋሊ መቹር ማድረግ ወንድሞች እናቶቼ፣ በቤተ ክርስቲያን ውስጥ ስናገለግል በመንፈስ ቅዱስ በጣም ብዙ ነገሮችን እግዚአብሔር ያረጋል። የሚያረጋው ለምንድን ነው? ለምሳሌ የሚፈውሰን ለምንድን ነው? የሚያስተምረን ለምንድን ነው? በመንፈስ ቅዱስ የሚሞላን ለምንድን ነው? ስናገለግል የሚባርከን ለምንድን ነው? የሆነ ግብ መድረሻ አለው። ምን? አገልግሎቱ በቃኝ እንድንል ሳይሆን፣ በኤክስፔሪየንሱ በቃኝ እንድንል ሳይሆን፣ የበሰለ ሰው መቹር ሰው የሚያስተውል የሰከነ የተተከለ ቋንቋው ልክ ገበሬ መጥቶ ሲለቅም የበሰለ ፍሬ። አሁን ለምሳሌ እንትን ስትል ደግሞ የብርቱካን ዛፍ ካላችሁ ሄዳችሁ ጥርግ አታረጉም። ጥርግ አይደረግ። ጥርግ አድርጎ የሚሰበስብ ገበሬ የለም። የበሰለ ጎምዛዛ ምን ያደርጋል? ፒክ 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 ፒክ። ኢየሱስ ሲመጣ በአብዛኛው የተጠቀመበት ቃል የግብርና ቃል እንደሆነ አውቃችኋል? አላውቃችሁም መሰለኝ። በጣም የግብርና ቃል። መከር በደረሰ ጊዜ ይመጣና ይሰበስባል። መከር ደርሷልና ይመጣል። የሚመጣው የበሰለ መቹር ያረገ የደረሰ የህይወታችን ዓላማ ይሄ ነው። የደረሰ ሆኖ መገኘት። የዛን ቀን ገበሬው ሲሰበስብ የበሰለ ብርቱካን እንደሚሰበስበው የበሰልኩ ሆኜ ቢያገኘኝ። ክርስቲያን ማቹሪቲ ነው ዋናው ዓላማ። ወንድሞች እናቶች፣ ጌታን የመቀበላችን ዋና ዓላማ አሁን በቃኝ ሳይሆን የበሰለ ሰው ሆኖ መቅረብ። የመብሰል ዘመን ያርግላችሁ። ሐዋርያው ቅዱስ ጴጥሮስ ጌታን ልክ ስንቀበል ያለውን ኤክስፔሪየንስ ጌታ ቸር መሆኑን ቀምሳችኋል ይላል። አስባችሁ ታውቃላችሁ?
አንደኛ ጴጥሮስ ምዕራፍ 2 ላይ ጌታ ቸር መሆኑን ቀምሳችኋል። አብዛኞቻችን እዛ ላይ ነን። ቀምሳችኋል እኮ ቀምሳችኋል ነው፣ በልታችኋል አይደለም። ቀምሳችኋል እኮ አሁን ወጥ ቀመስ ታረጉ የለም ሙሉ እኮ አይደለም። አሁን እኮ አብዛኞቻችን እኮ እንደዛ ነን። እንኳንም አቀመሰን ጌታ ቸርነቱን። ጌታ ቸር መሆኑን ምን አድርጋችኋል? ቀምሳችኋል ይልና ከዛ ለመዳን በእርሱ እንድታድጉ ይላል። አሁን በቀመስ ነው ማለት ነው። ለመዳን በእርሱ እንድታድጉ ቀምሳችኋል፣ ግን ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ምን አድርጉ ይላል። አሁን የተወለዱ ሕፃናት አይነት ነን። በምን ይገለጣል? ቀምሳችኋል። ጨርሰናል? አልጨረስንም። ያስኩት ምን አረኩት? ቀመስኩት። ቸርነቱን ምን አረኩ? ቀመስኩ። ጌታ ቸር መሆኑን ቀመስኩ። ግን ግቤ መቅመስ ብቻ ነው አይደለም። ምን መሆን ነው? የበሰለ ሰው። ኢየሱስ ሲመጣ የበሰለ ፍሬ ሰብሳቢ ነው። በመንፈሳዊ ህይወታችን ግባችን ደረስኩበት መመረቅ ሳይሆን ነን ስቶፕ መብሰል ነው። እሷ ናት ወገኖች። እሷን ያርግላችሁ እግዚአብሔር፣ እሷን ያርግላችሁ በጣም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 3 ከመጻፋችሁ በፊት ላሳያችሁ። መጀመሪያ የቆሮንቶስ ክርስቲያኖች በእንግሊዝኛ በዘመኑ ቋንቋ ሜስዳፕ ሆነው ነው ይሄ ደብዳቤ የተጻፈው። ሜስዳፕ ቸርች ናት። ሜስዳፕ እኔ ተማሪዎችን ድሮ ጠይቄ አውቃለሁ። ቆሮንቶስ መጽሐፍ ሳስተምር የዚች ቤተክርስቲያን ፓስተር መሆን የሚፈልግ ብዬ እጅ ያነሳ አይቻልም። ሜስዳፕ ጳውሎስ ነው የተከላት። ሐዋርያት ሥራ ምዕራፍ 18 ላይ ጳውሎስ ተክሏት ከዛ ሄደ ማለት ነው። ተክሏት ሄደ። ያው እሱ የሚሄድ ሰው ስለሆነ ሐዋርያ ስለሆነ ከዛ ቀጥሎ ሌሎች ሐዋርያት እየመጡ አገለገሏቸው ማለት ነው። እና አጵሎስ የሚባለው ለምሳሌ መጣ ከጳውሎስ በኋላ። እዚላችሁ እንደሆነ በጣም ተናጋሪ ነው። ዛሬ እኮ እንዳላሳደራችሁ በጣም ተናጋሪ ሰውዬ ነው። አይ ቲንክ መናገር በጣም ይማርካቸዋል። የንግግር ችሎታ በጣም የሚማርካቸው ናቸው ጳውሎስ ደግሞ ተረድቷቸዋል። በጣም የንግግር ችሎታ ብቃት እንደሚማርካቸው ስለተረዳ አንደኛ ቆሮንቶስ ምዕራፍ 2 ላይ ስታነቡ የንግግር ችሎታውን ዝቅ አድርጎ ነው የሄደው። ሲድኑ በችሎታው የዳኑ እንዳይመስላቸው በመስቀሉ ኃይል። አንደኛ ቆሮንቶስ ምዕራፍ 2 አንብቡ። በችሎታው የዳኑ እንዳይመስል ዝቅ አድርጎ ነው የሄደው። እኔ በፍርሃትና በመንቀጥቀጥ ነው የመጣሁትና በንግግር ብቃት አለ። ስለዚህ ሲመጣ አውቆባቸዋል። ልክ ሲድኑ የጳውሎስ ንግግር አዳነን እንዳይሉ ዝቅ አድርጎ ነው የመጣው እና ዳኑ። ሲድኑ የእግዚአብሔር ኃይል እንዳዳናቸው አሰቡ። ከዛ ቀጥሎ የመጣው ሰውዬ እሳት የላሰ ተናጋሪ ነው። ያው ታውቁታላችሁ። ሐዋርያት ሥራ ምዕራፍ 18 ላይ እንደዚህ ስትሄዱ ታሪኩ አለ። አጵሎስ ይባላል። ሳይገባው ራሱ ወንጌል ሳይገባው ብዙ ሰው እያማለለ ይሰማው ነበር። እስከ ዮሐንስ ጥምቀት ብቻ ነበር የተረዳ። ከአሌክሳንድሪያ ነበር የመጣው። አሌክሳንድሪያ ተናጋሪዎች ናቸው። ከአሌክሳንድሪያ ነው የመጣው እና እስከ ዮሐንስ ጥምቀት ድረስ ነው የሚያውቀው። ቲንክ አባውት ኢት። ኢየሱስ በዮሐንስ እስከ መጠመቁ ድረስ ነው የሚያውቀው። ከዛ በኋላ እኮ ብዙ ነገር ሆኗል። ግማሽ ወንጌል ነው የሚያውቀው። ኧረ ግማሽም አይደርስም። 1/4 ነገር ናት። ከዛ በኋላ አገልግሎ፣ ከዛ በኋላ ታምራት አድርጎ፣ ከዛ በኋላ ሞቶ፣ ከዛ በኋላ ተነስቶ፣ ከዛ በኋላ ከፍ ብሎ፣ ከዛ በኋላ መንፈሱን በሐዋርያቱ ላይ አፍስሶ አሁን እየሰራ ይሄን ሁሉ ያውቃል። እሱም ያውቃል እስከ ዮሐንስ ጥምቀት ድረስ። እሷን እየተናገረ ህዝብ አፉን ከፍቶ ይሰማል። በኋላ አቂላና ጵርስቅላ የሚባሉ ባልና ሚስት ሳባ አድርገው በጣም ጥሩ ነው ጸጋ አለህ፣ ግን ሙሉ ወንጌል ስለሌለህ ወንጌል እንንገር ብለው ቁጭ አደረጉት። እሱም ቁጭ አለ። እግዚአብሔር ይባርከው። እኛ ብንሆን አንቀመጥም። አገልግሎቱ ሰፍቷል፣ በጣም ሰፍቷል። አገልግሎቱ በጣም ስለሰፋ እኔ አልቀመጥም። እንዴ ይሄን መሰለ የአገልግሎት በር ተከፍቶልኝ እንዴ ግዴለህም ቁጭ በልና ሙሉ እናርግ። የጎደለውን ሞሉለት ማለት ነው። እንግዲህ አስቡ ወገኖች፣ እንኳን እንደዚህ ሞልቶለት ሳይሞላለት እንኳን ኃይለኛ ነው። ከዛ ሞልቶለት ሲጨርስ አገልግሎት ፈለጉለት። የት ቢመደብ ጥሩ ነው? ደብዳቤ ጽፈው ወደ አካያ ላኩት ይላል። አካያ ማለት ቆሮንቶስ ማለት ነው። ከጳውሎስ ቀጥሎ የመጣው የሰውዬ ግጥም ያለ ነው፣ ተናጋሪ ነው። ከዛ ሲናገር አብዛኞቹ አይ በቃኛ የአጵሎስ ነን አሉ። ችሎታ በጠሰ ማለት ነው። የአጵሎስ ነን አሉ። የተወሰነ ጥቂት ቡድን የጳውሎስ ነኝ ሳይለቀር በቃኛ ምንም ቢሆን ያ ሰውዬ ይሻላል በል። ጥቂቶቹ የጳውሎስ ነን አሉ። አብዛኞቹ ፕሮባብሊ የአጵሎስ ነን አሉ። ፕሮባብሊ ደግሞ
ጴጥሮስ ቆሮንቶስ መሄዱን እርግጠኛ ባንሆንም ግን ከጴጥሮስ ወገን የሄደ ሳይኖር አይቀርም እና አይ እኛ ደግሞ የኬፋንን አሉ። አንዳንዶቹ ደግሞ ይለይላችሁ ብለው እኛ የክርስቶስ ነን። በጣም መዝዳብ የኢየሱስ መሆናቸውን አቆመው የሰው ሆኑ ማለት ነው። የእናንተ ነን ምናምን ብለው ማለት ነው በሐዋርያቱ ስም። ከዚያስ ምን የሌለ ችግር አለ? ክፍፍል በመካከላቸው አለ። ርኩሰትና ዝሙት በመካከላቸው አለ። ያውን በአሕዛብ ዘንድ እንኳን ተሰምቶ የሚዘገንን አይነት በመካከላቸው አለ። ሌላስ ፍርድ ቤት እያንጠለጠሉ ሰዎችን ወስደው ገበያ ቦታ ያስፈርዳሉ። የዛን ጊዜው ፍርድ ቤት እንደዚህ አይነት ዝግ ቤት አልነበረም። በገበያ ቦታ ነው የሚዳኙትና ሁለት ወንድሞች ይሄዱና ከየት ነው የመጣችሁት? ከቤተ ክርስቲያን። በአደባባይ ማለት እዛ የኢየሱሶች ምን ሆነ ነው? ገንዘቤን ወስዶ አልከፈለኝ እያስፈር በአደባባይ እንደ ከመካከላችሁ ሽማግሌ የለም እስከሚባሉ ድረስ ቤተ ጣዖታት ሄደን ካልበላን ካልጠጣን ካልጨፈርን የሚሉ ናቸው። በጣም ስንቱን ልንገራችሁ። ከጋለሞቶች ጋር ሄደን ካልተኛን የሚሉ ናቸው። ምዕራፍ 6 ላይ ጉባኤያቸው ቀውጢ ነገር ነው። የጌታ ራት ሲወስዱ ድሆችን እዛ ጨፍልቀው ነው የሚያስቀምጡት። ስንቱን ልንገራችሁ። በልሳን ብቻ ነው የሚናገሩት። ሜስዳ ጳውሎስ አድሬስ ሲያደርግ አንደኛ ቆሮንቶስ ምዕራፍ 3 ላይ ሩት ኮዟን ነው የነገራቸው። ዋና መሰረቷን ነው የነገራቸው። የዚህ ሁሉ ችግር ዋና መሰረት አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 3 እኔም ወንድሞች የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልናገራችሁ አልቻልኩም። ያን ጊዜም አልቻልኩም፣ አሁንም አልቻልኩም ይላል። የዚህ ሁሉ ሜስ ምክንያት ምንድነው? አለመብሰል፣ ሕፃንነት፣ በክርስቶስ አለመብሰል፣ ፍጹም አለመሆን። የዚህ ሁሉ ኮዝ እሱ ነው። የችግሩ ምንጭ እሱ ነው። አለመብሰል። በክርስቶስ የበሰለ ሰው ማቅረብ ያርግላችሁ እግዚአብሔር። ይሄ ቤት መብሰያ ቤት ቢሆን የምንበስል ሰዎች፣ መቹር ሰዎች፣ ኢየሱስን በኤክሳይትመንት ያወቁ ብቻ ሳይሆን ኢየሱስ ክርስቶስን በማወቅ የሚበስሉ ደረስኩበት ብለው የሚኮፈሱ ሳይሆን እየተራቡ እየተጠሙ የኋላቸውን እየረሱ የፊቱን ለመያዝ የሚዘረጉ ሰዎች እግዚአብሔር ያርጋችሁ። በክርስትና ሕይወት ውስጥ በጣም የብዙ ሜሳፕ ዋና ምንጭ አለመብሰል። ዕብራውያን ምዕራፍ 5 ታውቁታላችሁ ቁጥር 11 እስከ 14 ድረስ ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ፣ ትዝ ይላችኋል። ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ ስለ ክርስቶስ የመጀመሪያ ነገር ለመንገር ለእናንተ ጭንቅ ነው፣ ጆሮቻችሁ ፈዘዋል ይላችሁ። ማደግ፣ ወደፊት መብሰል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 በአእምሮ ሕፃናት አትሁኑ። ወንድሞች እህቶች አትሁኑ፣ ሕፃናት አትሁኑ። ጳውሎስ የአገልግሎትህ ደረስኩበት የምትለው ምን ሲሆን ነው? ክርስቲያኖች ደረስኩበት ማለት ያለባቸው ምን ሲሆኑ ነው? በክርስቶስ በስለው ፍጹማን ሆነው መቹር ሆነው ልክ የበሰለ ፍሬ እንደሚለቀም እንደዚያ ሆነው ሲቀርቡ፣ እስከዚያ ድረስስ አያቋርጡም። የመብሰል የማደግ ዘመን እግዚአብሔር ያርግላችሁ። በክርስትና ሕይወታችን ትልቁ ግባችን ምንድነው? በክርስትና ሕይወታችን ትልቁ ግባችን መጥቶ ሲሰበስብ የበሰለ ፍጹም ሰው ሆኖ መገኘት ነው። እንዴት ይቻላል የሚለውን ላወራችሁ ነው የቆምኩት። የበሰለ ሰው መሆን ምን ይጠይቃል የሚለውን አወራችኋለሁ። ግን እኔ በሀገራችን ባለን ክርስቲያኖች መካከል ምን ያስፈልጋል ብትሉኝ መብሰል። ኮለን ማንሰል የሚባሉ አንድ ቄስ ኮለን ማንሰል የሚባሉ ሰው ነበሩ። በዚህ በኢትዮጵያ የሚያገለግሉ የነበሩ እንግሊዛዊ ሚስዮናዊ አሁን ወደ ጌታ ሄደዋል እና ረጅም ዘመን የኢትዮጵያን ቸርች አገልግለዋል። ረጅም ዘመን ከድሮ እኛ ሳንወለድ ጀምሮ ነበሩ። አማርኛ አቀላጥፈው ነው የሚናገሩት። በጣም ረጅም ዘመን ያገለገሉ ሰውዬ ናቸው እና አንድ ጓደኛዬ አንድ ቀን ጠየቃቸው። ጡረታ ሲወጡ አካባቢ ቄስ ማንሰል እርሶ ለኢትዮጵያ ክርስቲያን ከመሞቶ በፊት አንድ የመስበክ ዕድል ቢኖሮ ምን መልእክት ይሰብኩናል አላቸው። አዶሳቸው በረቀቀ አማርኛቸው ይሄ ኢየሱስ ደግሞ የነካውን አይነ ስውር ታሪክ ነበር የምሰብከው አሉ። እንዴት? በመጀመሪያ ሲነካውና ሲፈውሰው እንዴት ነው ታያለ ሲባል አያለው በድንግዝግዙ ሰው ዝም ብሎ እንደዛፉ እንደዚህ ዝም ብሎ ድንግዝ አያለ የእውነቱን ማለት ነው። ለዚህ ሰውዬ እኮ የመጀመሪያው መነካት በጣም አስደነቅ። ቅድም እኮ ምንም አያይም ነበር፣ ግጥም ያለ ነው።
አሁን ገርበብ ብሏል። ለብዙዎቻችን እኮ ታያል አያል ማያል አልበረረ እዛችሁ ኦነስት ሆኖ ገና ደህና ነው ግን ገና ነው ደህና ነው ግን ገና ከዛ ኢየሱስም ደግሞ ነካው ይላል። ኢየሱስም ደግሞ ነካውና አሁንስ አሁን አጥርቼ አያለሁ። ደግሞ መነካት፣ ደግሞ መዳሰስ፣ ደግሞ መብሰል፣ ደግሞ ኤክስፔሪየንስ ማድረግ፣ ደግሞ አጥርቶ ማየት ያርግላችሁ እግዚአብሔር። አለመብሰል ቸርች ውስጥ ምን ታያለ? አለመብሰል በጣም የደረሰ የመሰለ ሰውዬ እንደ ሕፃን ሲጫወት ታገኘዋለህ። የጳውሎስ ያጵሎስ ጌታን ተቀበለ ብለህ የምትመካበት ሰውዬ ብር ሲፈሳየው ብሎ ይንፈራፈራል አፈር ላይ ሄዶ ቢፈስስ አሁን ለምሳሌ ይፈሳል አይፈስም ብሎ ይከራከራል ሰው ቢፈስስ ብር አፋሽ ለመሆን የተጠራው ነው። ምን ማትጠበቁበት ቦታ ከመገኘት እግዚአብሔር ይጠብቃችሁ። የበሰለ አለመብሰልን ተጸየፉ በሕይወታችሁ። የበሰለ ከኢየሱስ በስተቀር ምንም የማይደንቀው ግራ ቀኝ የማይል ወደ ቀኝም ወደ ግራም የማይል የማይገፋ የማይገፈተር ጠላት ነቅላለው ሲል ስር የሚሰድ ሕዝብ እግዚአብሔር ያርጋችሁ። መቹር የሆነ የሚያስተውሉ ወንድሞች እናቶች፣ መንፈሳዊ ልምምድ ከመንፈሳዊ አእምሮ ውጪ አያረግም። ይሄ ማወቅ አለባችሁ ወገኖች። አእምሮአችንን ነው ትራንስፎርም የሚያደርገው። በልባችሁ መታደስ ተለወጡ የሚለው አይታውቃላችሁ እናንተ። በአእምሮአችሁ መታደስ ተለወጡ ነው እንጂ የሚለው መጽሐፍ ቅዱስ አእምሮአችሁን ቆርጣችሁ ከግድግዳ ከቸርች አጥር ውጭ አስቀምጡ እኮ አይልም። የተለወጠ አእምሮ፣ የተለወጠ አስተሳሰብ፣ የበሰለ የጌታን ቃል የሚያውቅ ኤክስፔሪየንስ የሚያደርግ ኢየሱስን የሚያውቅ የማይነቀል የማይነቃነቅ ሕዝብ እግዚአብሔር ያርጋችሁ። አለመብሰል እኔ በጣም ደስታለሁ እንደዚህ ስመጣ። አሁን ዛሬ ልክ ስገባ የተሰማኝ ደስታ ነግራችሁ አልችልም። በየቦታው ይሄዳል። እኔ ያልቆምኩበት መድረክ የለም። የእውነት በእግዚአብሔር ጸጋና ገጠም ሲል ሰው ቁጥራችን ሲበዛ ስታይ it's unbelievable። በጣም ጥቂት ሆነው ሲያመልኩ ደርሼባቸዋለሁ። እኔ በጣም ሽማግሌ አይደለም በጣም አይደለም ብቻ በጣም አይደለም ግን ጥቂት ሆነን በቤቱ ስናመልክ ደርሻለሁ። እኔ በደርግ በመጨረሻዎቹ ጊዜያት በጣም ጥቂት ሆነን ድምጻችን እንዳይሰማ ሹክ እያለን እና እግዚአብሔር ሲናገር ራሱ ለማመን በጣም ያስቸግር ነበር። አደባባይ ትወርሳላችሁ ምናምን የሚል እኔም ሰምቻ ቃለሁ ሰዎች ሲናገሩ። የምን አደባባይ መውረስ ነው? እኛ ራሳችን ቤታችን ውስጥ ሆነን የምናሾካሹክ ቃል የምንከፋፈል ቀስ ብለን ስንዘምር ቀስ ብለን የምንወጣ ሰዎች ነው። 1 2 3 ብለን ቻቻቻ ብለን የምንወጣ ነበር። እግዚአብሔር ያችን የሰናፍጭ ቅንጣት አብዝቷት ከጫፍ እስከ ጫፍ ስትዘምር ከማየት የበለጠ ደስታ ምን አለ? የኢትዮጵያ ቸርች እድገት እኮ ስላልተጻፈ ነው እንጂ የፈረንጅ ታሪክ ቢሆን በጣም ይጻፍ ነበር። በጣም እኮ እኛ ስለሆነን ነው ያልተጻፈው። በዓለም ላይ ያልተመሰከረው የሰናፍጯን ቅንጣት ቢዘራት ጌታ በምድር ያጉልበተኛው መጥቶ ረገጣት። የማትበቀል መስላው ፈዛዛት እዚህ ላችሁ እንደሆነ ፈንቅላ ወጣ እኮ ነው እንጂ በጣም ብዙ የተረገጠች ቤተክርስቲያን ነበረችና እግዚአብሔር በየአቅጣጫው አበዛት። እግዚአብሔር የተባረከ ይሁን። ሚዲያዎቹን ከፍቶ ሰጣት። አደባባዮችን ከፍቶ ሰጣት። በጣም የወንጌል እንዲሰበክ በየአደባባዩ ነው። እኔ በቃ ሴሌብሬት አድርጌ አልጠግብም። ምን አይነት አስደናቂ ነገር ነው! ልጆቻችን ሲዘምሩ፣ ጌታን ሲመሰክሩ፣ በየአደባባዩ ሲጮሁ፣ ምድሪቷ ስትሞላ ከዚህ በላይ ምን ደስታ አለ? ግን ምን ያሳስበሃል ብትሉኝ አት ሴም ታይም ኦነስት የሆነ ስብከት ነው የምሰብካችሁ። ምን ያሳስበሃል ብትሉኝ በስሏል ወይ ሰው? እሺ አገልግሎታችን ስሜታችን ሲቀሰቀስ ብቻ አይደለም። አገልግሎታችን ከስሜታችን ያለፈ። እኔ በስሜት በጣም አምናለሁ። ስሜታችን ሊቀሰቀስ ያስፈልገዋል። በመንፈስ ልንቀጣጠል ያስፈልጋል። ግን ወደ ሆነ ግብ መሄድ አለበት። ልክ ለምሳሌ በመንፈስ ተቀጣጥዬ ስጨርስ ደረስኩበት ሳይሆን ተቀጣጥዬ ወደ መብሰል፣ ቃሉን አንብቤ ወደ መብሰል፣ መዝሙር ዘምሬ ወደ መብሰል፣ ተምሬ ወደ መብሰል፣ በመንፈስ ቅዱስ ተነክቼ ወደ መብሰል ያርግላችሁ እግዚአብሔር። የምናረገውን ነገር በሙሉ የምናረገው የበሰለ ሰው ለማቅረብ ነው። የዚህች ቤተ ክርስቲያን ህልም ያርግላችሁ። ምንድነው ህልማችሁ? የዚህ አዳራሽ የበሰለ ሰው አዳራሹ ግጥም ብሎ ግን ኢየሱስ ቢመጣ ብድግ የሚያረገው የሚለቅመው የበሰለ የሚረካበት ከህፃንነት የወጣ ህዝብ የሚሰራበት ቤት ያርጋችሁ። ከህፃንነት የወጣ ያመንኩትን አውቃለሁ የሚል የማይደራደር ያመንኩትን አውቃለሁ ግራና ቀኝ የማይወዛወዝ ነፋስ የማይወዘውዘው እንዴት አድርጌ ልንገራችሁ? ለዛ እኮ ነው አሁን ኤፌሶን 4 እኮ አሁን ኤፌሶን 4 4:11 ሁሌ
የመጽሐፍ ቅዱስ አስተማሪዎች ይጨቃጨቁበታል። እኔ አልጨቃጨቅም። የሚጨቃጨቁበት የትኞቹ አሉ የትኞቹ የሉም ብለው ነው። አምስቱ ባሪያዎች ነው የምላቸው እኔ ቢሮዎች የሚለውን ቃል ስለማልወደው ባይብልም ላይ ቢሮ ስለማይል አምስቱ ሐዋርያትን፣ ነቢያትን፣ እረኞችን፣ አስተማሪዎችን፣ ወንጌል ሰባኪዎችን ሰጠ። ትዝ ይላችኋል። ከፍ ከፍ አለና ከዛ ምርኮን ማረከና ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን ወንጌል ሰባኪዎች፣ አንዳንዶቹን እረኞች፣ አንዳንዶቹን አስተማሪዎች። ፋይቭ ፎልድ ሚኒስትሪስ ይባላሉ። አምስቱ ቢሮዎች ይሏቸዋል። አልወደውም ስሙን። ቁጭ ያለ ሰውዬ ይታየኛል ቢሮ ሲባል ብዙ ደስ አይለኝም ቢሮ። ግን እንደውም አንዳንድ ጊዜ እኔ ቢሮ የሚለውን ተክቼ ባሪያዎች እያልኩ አስተምራለሁ። ግን አምስቱ ስጦታዎች ናቸው። ስቶቹ አሉ፣ እኔ አምስቱ አሉ ብዬ አምናለሁ። ሐዋርያቱ፣ ነቢያቱ፣ ወንጌል ሰባኪዎቹ፣ እረኞቹ፣ አስተማሪዎች አሉ። የተሰጡበት ዓላማ ሁላችን የእግዚአብሔርን ልጅ በማወቅ ወደሚገኝ አንድነትና ብስለት እንድንደርስ እንድክ ሸምበቆ እንደሚወዛወዘው በትምህርት ነፋስ ወደ ግራ ወደ ቀኝ እንዳንገፈታተር እንዳንንሳፈፍ ወደፊት ሕፃናት መሆን አይገባንም ይላል። የሚንሳፈፉ ሕፃናት መሆን አይገባንም። ሐዋርያት አሉ፣ ያ ነቢያት አሉ፣ ቸርች ውስጥ ያገለግላሉ፣ ያ አስተማሪዎች አሉ፣ የስ ወንጌላውያንና ፓስተሮች አሉ፣ የስ እንግዲያስ እነሱ ካሉልን እና እነሱ ካስታጠቁን ምን እንሆናለን ይላል። ወደፊት ሕፃናት መሆን ወደፊት አይገባንም። በትምህርት ነፋስ ወደ ግራና ወደ ቀኝ ሽው ማለት አይገባንም። የበሰልን የክርስቶስ ደቀ መዛሙርት አገልጋዮችን ለምንድን ነው እግዚአብሔር የሰጠው? ለማብሰል። ምእመናን ዓላማችን ምንድን ነው? ለመብሰል። አንድ እርምጃ ወደፊት የመራመድ ዘመን ያርግላችሁ። የአገልግሎታችን ዓላማ ሰው ማብሰል፣ ፍጹም የሆነን ሰው ማቅረብ። እንዴት ይቻላል? ሁለት መንገዶችን ይነግረናል። እነሱን አሳያችሁና ጨርሳለሁ። መብሰል ዝም ብሎ አይገኝም። መብሰል መጣድን ይጠይቃል። ያልተጣዳ አይበስልም። ለምሳሌ ካሮታችሁን ቁጭ አድርጋችሁ ይበስላል ብላችሁ ብትጠብቁ እንዴት ሆኖ ነው የሚበስለው? መጣድ አለ። የሆነ ነገር ላይ መጣድ አለ። እና የምንጣድባቸው ሁለት ነገሮች ላሳያችሁ። መብሰል እንደዛ ነው። ማቹሪቲ እንደዛ ነው። በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ሁለት ነገር እናደርጋለን ይላል ጳውሎስ። ሁለት ነገሮች ይጠይቃል። አንደኛው የሚሰበክ ህዝብ መሆን አለብን። ምን ላይ ነው የምንጣደው? ስብከት ላይ፣ ትምህርት ላይ፣ የእግዚአብሔር ቃል ላይ፣ ክርስቶስ ላይ። ይሄን በአንድ በኩል መያዝ በጣም ጥሩ ነው። እንዴት አርገህ ነው ጳውሎስ የምታበስለው? እጥደዋለሁ፣ ሰውየውን እጥደዋለሁ። ምን ላይ ተጥደዋለህ? እንሰብካለን፣ እናስተምራለን፣ እንገስጻለን። የእግዚአብሔር ቃል ብርሃን ላይ የተጣደ የእግዚአብሔር ቃል ብርሃን በስብከት በመገሰጽ በመማር በጥበብ የቃሉ ዕውቀት ላይ የተጣደ ላሳያችሁ። ይኸው እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ አገኛችኋት? እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ ያስተማርን እንሰብካለን። አሳያችኋለሁ ምን እንደሚሰብክ። ግን በቃ አትሊስት 3 ቃላት አላሰምራችሁም? አሁን እናቀርብ ዘንድ ሰውን ሁሉ እንገስጻለን፣ እናስተምራለን፣ እንሰብካለን። ይሄን ይጠይቃል መብሰል። ልስን ወገኖቼ፣ ማደግ በስጋ ማደግም በመንፈስ ማደግም እድገትን ተአምር ያረጋው ፕሮሰስ መጠበቁ ነው። አሳያችኋለሁ። እድገት ተአምር ነው። እድገት በጣም ተአምር ነው። ኢቭን በስጋ መብሰል ራሱ በጣም ተአምር ነው። ቀስ እያለ ይገባቸዋል ትንንሽ ልጆች ያላችሁ። እኔ አሁን ልጆቼ ተለቅ እያሉ ነው። ሁለቱ እንደውም ዩኒቨርሲቲ ናቸው። አሁን ቀላል እንዳልመስላችሁ ለማለት ነው። በዛው 4 ናቸው ልጆቻችን። ሁለቱ ትልቁና አንዳንድ ጊዜ አሁን ቅርብ ጊዜ ትልቁ የመጀመሪያው ልጄን አገኘሁት። he is 23 ዓመቱ እና ሲኒየር ዩኒቨርሲቲ ነው ያለው። እና አብረን እየሄድን ስናወራ እንደሱ አይደለም ምናምን ብሎ ተከራከረኝ። አንድ ነገር እንደሱ አይደለም፣ ምን መሰለህ፣ እንደሱ አይደለም፣ ይሄን አይተዋል ማለት አሳመነኝ ማለት ነው። ልክ አልነበርኩም እኔ ማለት በጣም የደነገጥኩት ዳይፐር ሽንት ጨርቅ የቀየርኩለት ልጅ ነበረ ጥቂት። እና የእውነት ተአምር ነው። አንድ ቀን እያገላበጥከው በአንተ ስር ሆኖ እያለቀሰ ጸጥ በል እያልከው ጡጦ እየሰጠኸው ሽንት ጨርቅ የጠረና
እንደዛ አይደለም ሲል ማለት የእውነት ተአምር ነው። በጣም ተአምር እና እድገት በስጋ እንኳን ተአምር ነው፣ እንኳን በመንፈስም ልክ እንደዛው ነው። ዝም ብሎ በቃ የነበረ ሰው ወተት የሚጋት ምን የነበረ ሰው አንድ ቀን ቀጥ ብሎ ማየት በጣም ተአምር ነው እድገት በስጋም በመንፈስም። ግን አንዳንድ ሰው ምን ይመስለዋል? ተአምር ማለት በዱብዳ የተገኘ ነው። ድንገት ሲሆን ተአምር ነው። ፕሮሰስ ሲጠብቅ ተአምር አይደለም። ፕሮሰስ የማይጠብቅ እድገት የለም። እግዚአብሔር እንዴት ነው የሚያሳድገው? ተአምር እያደረገ። ተአምሩ ግን በምን አይነት ነው? በሂደት ማለት በሂደት። ለምሳሌ በቃ በስጋ ሰው እንዲያድግ ካስፈለገ ተአምር ነው እድገቱ። ግን ፕሮሰስ አለው። በቃ የአንድ ዓመት ልጅ የአንድ ዓመት ነው፣ ከዛ የሁለት ይሆናል፣ ከዛ የሶስት። አሁን ለምሳሌ እግዚአብሔር አምላኩ በኢየሱስ ክርስቶስ ምናምን ብትሉ አሁን እንደወለዳችሁ ሌሊት የሚያለቅስ ልጅ በጣም አስጠልቶኛልና በጣም እንትኑ በጣም ዛሬ በጌታ ዛሬ የ15 ዓመት ይሆን አረገው። የ15 ዓመት የሚሆነው ቀስ እያለ በ15 ዓመት ውስጥ እግዚአብሔር በሂደት ነው የሚያሳድገው። ሾርትከት የለውም እድገት። ሾርትከት በጣም የለውም እድገት። በጣም ብዙ ክርስቲያን ሾርትከት በጣም ይፈልጋል። ማደግ እፈልጋለሁ ግን በቃ አሁኑኑ እንደሌላ ሰው እንደሌላ ሰው አድርጎ ይጀምራል እንጂ አሁን እንደሌላ ሰው አድርጎ ይወልዳል እንጂ ከዛ በኋላ ማደግ ነው በምን በፕሮሰስ ነው እንዴ። ለልጁ እንኳን እኮ አቋራጭ መንገድ አልሰጠውም። አሁን ብዙ ክርስቲያንን ማቀበል ያቅተዋል የኢየሱስን የእውነት ሰው መሆን አምላክ መሆኑን ስለምናምን ማለት ነው። ሰው እኮ ነው። የተወለደ ቀን የተወለደ ቤቢ ነበር። ይቅርታ አስቀምጪ ቤቢ ነበር። ከዛ የሁለት ቀን ልጅ ሆነ፣ የሶስት ቀን ልጅ። እግዚአብሔር ወልድ የአንድ ዓመት ሆነ። በ12 ዓመቱ እንደውም ብቅ ብሎ ነበር ቤተ መቅደስ አካባቢ 12 years ነው። ጥበቡ በጣም አስደናቂ ነበር። ግን በጣም ቀስ እያለ 30 ዓመት የእግዚአብሔር ልጅ እንዴት አድርጎ ነው አንተን ዛሬ በነጋታው የሆነ ሰው የሚያደርገው? እድገት there is a process። ስንመገብ፣ ስንበላ፣ ስንታጠቅ፣ ስንፈቅድ ነው። እና አሁን ጳውሎስ እናበስለው ዘንድ አንድን ሰው ይላል። ብሳል ምናምን በተራማ ማውን ነገር ለምን ደሞ እንደከመው በእናታችሁ የሚሆን ነገር አናረግም እንዴ? በቃ ብስል አይደለም እሱ። እግዚአብሔር ኩዊክን ያደርጋል። ለምሳሌ አሁን በቅጽበት የሚሆኑ ነገሮች አሉ። አሁን ጌታን ስንቀበል በፕሮሰስ አይደለም። ዝም አላችሁ እናንተ። አሁን ጌታን ስንቀበል በፕሮሰስ መወለድ ስለሆነ መወለድ ነው፣ ፕሮሰስ የለውም። ጳም አለን ማለት አለቀ። ከዛስ እደጋ ምን ላድርግ? ወተት ጠጣ። በነጋታው የሆነ ታምረኛና ኢትዮጵያን ግልብጥብጧን ቆይ እዛ ላይ ይደረግ። ግን ጠጣ፣ ተመገብ፣ ብላ። በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ምን እናደርጋለን? እንገስጻለን ሰውን ሁሉ፣ እናስተምራለን ሰውን ሁሉ፣ እንሰብካለን ሰውን ሁሉ። ለእግዚአብሔር ቃል የተሰጠ ሕዝብ ነው የሚበስለው። ቃሉን የሚበላ፣ ቃሉን የሚጠጣ፣ ቃሉን የሚሰበክ፣ የሚገሰጽ ነው። መገሰጽ ስናጠፋ እሱ እኮ ነው። መገሰጽ ስናጠፋ ምንማረው ዶክትሪን ስንማር፣ ስንሰበክ፣ የጌታን ቃል ስንሰበክ፣ ስንማር፣ ስንገሰጽ እሱ ነው የሚያበስለን። እሱ ነው የሚያበስለን። በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ሰውን ሁሉ እንገስጻለን፣ ሰውን ሁሉ እናስተምራለን፣ ሰውን ሁሉ እንሰብካለን። ግን ጳውሎስ ያው ሲናገር ሰምታችሁት እንደሆነ ስብከት ብዙ የለውም። የምንሰብከው እርሱን ነው። ስብከታችን ፐርሰን ነው። ስብከታችን ዝም ብሎ ማዕረሰ ጉዳይ ሳይሆን ፎከስ ነው። ሰውየው ማብሰል ከፈለክ ይላል። ማብሰል ከፈለክ ወይ መብሰል ከፈለጋችሁ እናንተ ራሳችሁ ክርስቶስን መማር ምን ሰብከው እርሱን ነው ይላል። ክርስቶስ በእናንተ ውስጥ መሆኑ ነው ታላቁ ሚስጥር። ክርስቶስ በእናንተ ውስጥ መሆኑ ነው ይልና ሰው ለመብሰል ምን ያስፈልገዋል? ክርስቶስን መማር፣ በክርስቶስ መገሰጽ፣ ክርስቶስን መሰበክ፣ ክርስቶስን መስማት፣ ክርስቶስን መስበክ። ክርስቶስ ኢየሱስን እንሰብካለን። ሰው እንዲበስል ምን እናደርጋለን? ክርስቶስ ኢየሱስን እንሰብካለን። ብሰሉ። እሺ ምን ስናደርግ ነው የምንበስለው? ኢየሱስን ተማሩ። ኢየሱስን ወንጌል እኔ ሀሁ አላስተምራችሁም፣ የበሰላችሁ ሰዎች ናቸው። ወንጌል ኢየሱስ ነው። ሌላ ምንም የለም።
የጠለቀ ነገር የለም። በቃ ሚስጥሩ ተገልጧል ይላል ጳውሎስ። የጠለቀ ነገር ሚስጥሩ ተገልጧል። ሚስጥሩም ክርስቶስ በእናንተ ውስጥ መሆኑ ነው። አለቀ። የእግዚአብሔር ሚስጥር ምንድነው? ክርስቶስ። ማን ነው እግዚአብሔር? ክርስቶስ። ማንን እንድናውቅ ነው የሚፈልገው? ክርስቶስ። ቤተ ክርስቲያን ከዚህ አጀንዳ ስትወሰድ ነው ሰው የማይበስለው። ከክርስቶስ ፈቀቅ ካለን አሁን ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። አይገርምም? እንደ ጳውሎስ ገበያ የማያውቅ ነጋዴ አይቼ አላውቅም። ምንም ገበያ አያውቅም። የያዘው ኢየሱስን ነው ለሰው ሁሉ ለመስጠት። ከዛ ሲመጣ ሲያይ ያን ጊዜ የነበረው ሕዝብ በሁለት ነው የሚከፈለው። የግሪካውያኑ አሉ ጠቢቦች፣ አይሁዳውያኑ አሉ ሃይማኖተኞች። እና እዚህም ጋር ሃይማኖት ነው ብሎ ሲጠጋ አያዋጣም ይሄ ኢየሱስ። ከዛ እዚህም ጋር ጥበበኞቹ ጋር ሲመጣ አያዋጣም ይሄ ኢየሱስ። ምክንያት የተሰቀለ ኢየሱስ ነው የሚሰብከው እና ሴንስ አይሰጥም። ለዚህ ለግሪኩ ለጠበባኑ ምንም ሴንስ አይሰጥም። ሞቶ አዳነን ራሱ ያፈነዳል ጭንቅላት ራሱ ሞቶ ከዛ አዳነን doesn't make sense ነው። ላይክ ለጠበባኑ ጥበብ ነው የሚፈልጉት። በጥበብ ሴንስ አይሰጥም። ፉሊሽነስ ነው ለነሱ በጣም ሞኝነት ነው። ለጠቢባኑ ሞኝነት ነው። ሞቶ አዳነን በግሪክ ፍልስፍና አይሰራም። በፈረስ በእንትን በጦር ብዛት በምናምን በሚሊቴሪ በምናምን አድርገህ ነው እንጂ ነፃ የምታወጣው በመስቀል ላይ ተንጠልጥሎ አዳነን ፉሊሽነስ ነው። አይፈልጉትም። ከዛ አይሁድ ጋር ሄዳለሁ ሲል ለአይሁድ ማስተናከያ ነው። መሲህ ይመጣል ግን መሲህ አይሞትም እና አይሁድ አይፈልጉም። እስቲ ክርስቶስ እሱንም ምልክት አሳየን ነው ሲሉት የኖሩት። ታዲያ ክርስቶስ ምልክት እስቲ አሳየን፣ እሱም ምልክት አሳየን። ለእነርሱም በጣም ማሰናከያ ነው። መሲህ ስለማይሞት ለአይሁድ ማሰናከያ ነው፣ ለግሪክ ሰዎች ሞኝነት ነውና እዚህ ጋም ሲሄድ አያዋጣም፣ እዚህ ጋም ሲሄድ አያዋጣም። ሰው ቀየራ ያረግም እንዲያዋጣው ለገበያ ትንሽ ጥበብ በህይወታችን ስኬትን የምናገኝባቸው 12 ቁልፎች ምናምን ቢል ምን አለበት? ትንሽ የዘመኑ ሰባኪዎች እንደሚያደርጉት ሴንስ የሚሰጥ ለነኚህ ሴንስ አይሰጥም አለ። ለነኚህም ሴንስ አይሰጥም። እነኚህን ያሰናክላቸዋል። እነኚህን ደግሞ ፉሊሽነስ ነው ይላሉ። እነኚህ ሞኝነት ነው ይላሉ። እነኚህ ይሰናከሉበታል። እና ምን ለማድረግ አስበሃል? እኛ ግን የተሰቀለውን ክርስቶስን እንሰብካለን። ማሰናከያ መሆኑን እያወቅን እንሰብካለን። እግዚአብሔር የሚሰራበት ኃይሉ እርሱ መሆኑን እናውቃለን። እግዚአብሔር አብሮን የሚሰራው ኢየሱስን ስንማር፣ ኢየሱስን ስንሰብክ፣ ኢየሱስን ስንዘምር፣ ኢየሱስን ስናወራ፣ ኢየሱስ ክርስቶስን ስናውቅ ነው የምንበስለው። ወንድሞች እናቶቼ፣ ኢየሱስ ክርስቶስ ነው ወንጌል። ይሄ ነው ሮሜ ምዕራፍ 1 ከቁጥር 1 እስከ 3 ላይ ወንጌል እሱ ነው። ኢየሱስ ክርስቶስ ነው በስጋ ከዳዊት ዘር የመጣው፣ በመንፈስ ደግሞ በመንፈስ ቅዱስ ኃይል ደግሞ ከሙታን በመነሳት የእግዚአብሔር ልጅ መሆኑን ያሳየው፣ በኃይል የተገለጠው የዳዊት ልጅ የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። የበሰሉ ክርስቲያኖች ሆነን የምንቀርበው ምን ስንሆን ነው? በኢየሱስ ስንሞላ። አስተሳሰባችን ኢየሱስ፣ ስብከታችን ኢየሱስ፣ ትምህርታችን ኢየሱስ፣ መዝሙራችን ኢየሱስ ያርግላችሁ እግዚአብሔር። በቃ ይሄን ልላችሁ ነው እዚህ ድረስ የመጣሁት። ኢየሱስ ብቻ ኢየሱስ ብቻ። አስተማሪዎቻችሁን እንዳታስቸግሩ። ፓስተር ሌላ የለም የሚል ምዕመን አለ። ሁሌ ኢየሱስ ነው። ወደ ሌላ ነገር መቼ ነው የምንገባው? መቼም በእሱ ነው የምናድገው፣ በእሱ ነው የምንበስለው፣ እሱን ነው የምናውቀው፣ እሱን ነው ኤክስፕሎር የምናደርገው። እኔ ስናገር ሰምታችሁ ይሆናል። ብዙ ጊዜ ተጠቅሜበታለሁ። አንድ ጊዜ አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክድ የሆንኩበት ማለት ነው። በጣም ሾክድ የሆንኩበት እና ወዲያው እግዚአብሔር እንደው መንፈሳዊ አድርጎ ለልቤ የተናገረውና ኮንፈረንስ ሳገለግል የአንድ 10 ቀን ኮንፈረንስ ነበር። በጣም አምሽተን ነው የምንወጣው። ኮንፈረንሱ በቃ ሚድናይት ምናምን ሲሆን ነው፣ አንዳንድ ጊዜ እኩለ ሌሊት ነው የሚያልቀው። እና ከዛ በኋላ እራት ፍለጋ ምናምን ይደክመናል በጣም። እና ከዛ አንድ ቀን የሚያስተናግደን ፓስተር በጣም ነው የሚያስተናግደን በጣም። እና አንድ ቀን ምን አለን? አይ ግድ የለም ዛሬ እራት ይቅርብን፣ ዝም ብለህ ሆቴል ድሮፕ አድርገን ምናምን አለ። እንዴት ሳትበሉ ሳትጠጡ? አይ ግድ የለም ወይ ጁስ ነገር እንትን እናድርግ ይዘን እንገባለን ምናምን ነው። የሆነ በጣም ጥሩ ሱቅ ወሰደንና ጁስ ገዛን ማለት ነው። እሱን ጠጥተን እንተኛለን ብለን በኋላ ባለቤቴ ማንጎ ስለምትወድ ማንጎ ጁስ ነው የገዛነው። በጣም ካርቶኑ በጣም ያምራል። በጣም ትልቅዬ የማንጎ ስዕል አለው እና እላዩ ላይ ማንጎ ጁስ ይላል። ከዛ እሱን ገባን። ከዛ
ጠጣን በብርጭቆ ቀርተን ሮማችን ገብተን ከዛ የተረፈውን ፍሪጅ ውስጥ አድርገን ተኛን ማለት ነው። እና የዛን ቀን በሌሊት ነው የነቃሁት። እኔ በሌሊት ነቃሁና ሶፋ ላይ ቁጭ ብዬ ከዛ ትንሽ ሞረሞረኝ ማለት ነው። ሲርበኝ እስቲ ያችን ነገር ልጠጣ ብዬ አምጥቼ ከዛ ጠጣሁና ሲያንቀለቅለኝ ጠጋ አድርጌ ካርቶኑን ማንበብ ጀመርኩ ማለት ነው። እና ስዕሉ ማንጎ ነው፣ የሚያምር ማንጎ፣ ጽሁፉም ማንጎ ጁስ ነው የሚለው። ከዛ በቀጭኗ ከስር 25% ማንጎ ይላል። ከዛ 25% 75ቱ ምንድነው ያጠጡ? እና በኋላ በጣም በዚህ ተገርሜ አዘኝቲ ምን ይሆን ዝም ብሎ በቃ ማንጎ አስመስለው ዝም ብሎ ይሰጡ። የእውነት እግዚአብሔር ልቤን ቻሌንጅ እንዳደረገው ታውቃላችሁ። ሞስት ኦፍ ዘ ቸርች እንደዚህ ነገር ናት። እና ኢየሱስ 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 ጌታ ነው ኢየሱስ ኢየሱስ ምናምን ስትል በትልቁ ያለ ይመስላል። ጠጋ አድርጎ ሲያየን 100% ኢየሱስ ነን ወይ? 100% ኢየሱስ 25% ሳይሆን 100% እግዚአብሔር ያርግልን። አስተሳሰባችን በክርስቶስ ኢየሱስ ሲቃኝ፣ በኢየሱስ ሲረካ፣ የምታድጉት በኢየሱስ ስትረኩ፣ ኢየሱስን ስታምኑ፣ ኢየሱስን ስትቀበሉ፣ በኢየሱስ ስታድጉ፣ በኢየሱስ ስትገሰጹ፣ ኢየሱስን ስትማሩ፣ ኢየሱስን ስትሰበኩ ነውና እንዲያው የሚበጠብጥ ጉባኤ እንዳትሆኑ ወንድሞቼ እህቶቼ። የሆነ ቦታ የሆነ ነገር ሲደረግ ስላያችሁ እኛም ጋር ይደረግ ሳይሆን ኢየሱስ ካለ ይበቃናል። ብቻ ኢየሱስ ቤቴ ካለ ሙሉ ነው፣ ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው፣ በቃ የሚማር ኢየሱስን የሚማር የሚሰበክ በሰከነ መንፈስ ባይብል ስተዲ የሚወድ ኢየሱስ ክርስቶስን ከገጾቹ የሚያይ የሰከነ ሰው ሆኑ። ያን ጊዜ ተበስላላችሁ። እግዚአብሔር በአገልግሎታችን በቃኝ ደርሼበታለሁ እንድንል ሳይሆን እንድንበስል ነው ሐሳቡ። የበሰለ ሰው አርጎ ሊያቀርበን ነው የሚፈልገው። እንዴት ነው የምንበስለው? ክርስቶስን ስንማር፣ ክርስቶስን በጌታ ቃል ላይ የተተከለ ሰው ነው። ሌላው አንዱን ላሳያችሁና ከዛ ጸሎት ጸልየን እንጨርሳለን። ብዙ አበዛውባችሁ ነገር። የመጨረሻውን አይታችሁታል። ሰውን ሁሉ እየገሰጽን፣ ሰውን ሁሉ በጥበብ ሁሉ እያስተማርን የምንሰብከው እርሱ ነው ይልና ለዚህ ደግሞ ለስነ ወገኖች ለዚህ ደግሞ የሚለው ይሄ ነው። ለዚህ ደግሞ የሚለው ለማሳደግ ማለት ነው፣ ለማብሰል። ለዚህ ደግሞ በእኔ በኃይል እንደሚሰራ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ ይላል ጳውሎስ። ለምን? ለዚህ። እሺ ለዚህ ምንድን ነው? ይሄን ከመለሳችሁልኝ ቶሎ እንሄዳለን። ለዚህም ደግሞ እየተጋደልኩ እደክማለሁ ይላል። ለዚህ ምንድን ነው እኮ በሏታ? ምን ለማድረግ? ለማብሰል እየተጋደልኩ እደክማለሁ። እንዴት ነው የምትጋደለው? እሰብካለሁ አይደል? የቅድሙ እሰብካለሁ፣ ክርስቶስን እንሰብካለን፣ እንማራለን። አሁን ደግሞ በእኔ የሚሰራ አሰራር አለ ይላል። በእኔ በሚሰራው በኃይሉ በእኔ እንደሚሰራ እንዳሰራሩ በእኔ በኃይል የሚሰራ ሌላ አሰራር አለ ብሎ ሪኮግናይዝ ያደርጋል። እኔ እታገላለሁ፣ እኔ እደክማለሁ፣ እኔ እሰብካለሁ፣ እኔ አስተምራለሁ፣ እኔ እጋደላለሁ፣ ግን በእኔ በኃይል የሚሰራ አሰራር አለ። ሰው እንዴት ነው የሚበስለው? ለቃሉ ላይ ሲጣድ፣ ኃይሉ ላይ፣ የኃይል አሰራሩ ላይ። በጣም ኢንትረስቲንግ ነው ጳውሎስ የሚለው በእኔ በኃይል ለሚሰራው ለአሰራሩ ክፍተት አለኝ ነው። ጋደላለሁ፣ ደክማለሁ፣ እሰብካለሁ። ይሄ እኮ የዘሩባቤል ልጆች ይህንን መሰረት መሰረቱ የሚለው እኮ ነው። ትዝ ይላችኋል ዘካርያስ ምዕራፍ 4 ላይ የዘሩባቤል ልጆች እነኚህን መሰረቶች መሰረቱ፣ ሞገስ ይሁንለት እየተባሉ እነኚህ ልጆች ደግሞ መደምደሚያውን ድንጋይ ያደርጋሉ። ትዝ ይላችኋል ዘካርያስ 4 የማን ልጆች ናቸው? ተናገሯ። የዘሩባቤል ልጆች ሲል የዘሩባቤል ልጆች ይመስላል፣ ግን የዘሩባቤል ልጆች ናቸው። ግን የዘሩባቤል ልጆች ናቸው የሚመሰርቱት፣ የዘሩባቤል ልጆች ነው የሚደመድሙት። ግን በመሃል አሰራር አለ። ምን? በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። በመንፈሴ የዘሩባቤል ልጅ ነው የሚሰራው የሚታገለው፣ ግን በመንፈሴ ለመንፈስ ቅዱስ ለኃይሉ አሰራር ክፍተት ያለው። እንዴት ነው የምንበስለው? ክርስቶስን ስንማር ስንሰበክ፣ ደግሞስ በአሰራሩ በመንፈስ ቅዱስ ኃይል ኤክስፔሪየንስ ስናደርግ፣ ኃይሉና ቃሉ የመንፈስ ቅዱስ የኃይሉ አሰራር በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። በቃ
ይሄ የህይወት ዘመን ሌሰን ነው። ሰው እንዴት ይበስላል ሲሰበክ? ሰው እንዴት ይበስላል? ኃይሉም ሲለማመድ፣ ለኃይል አሰራሩ ስፔስ ሲኖረው። ይሄ ነው በመንፈስ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ጌታ ኢየሱስ እሱም ሞዴል የሆነን በመንፈስ በማገልገል ነው። ፍጹም ሰው ፍጹም አምላክ የሆነው ጌታ ያገለገለው በመንፈስ ነው። በመንፈስ ሊፈተን ወጣ። በመንፈስ ድል አድርጎ ወጣ። በእግዚአብሔር ጣት በመንፈስ ቅዱስ ነው አጋንንትን ማወጣው አለ። በመንፈስ የበረታ ሰው ነበር። መንፈስ ቅዱስ በእርሱ ላይ አረፈ። በመንፈስ ሐዋርያቱን ከመሄዱ በፊት የፈራቸው በመንፈስ የጀመረውን በስጋ እንዳይቀጥሉት ነው። በችሎታ ለነገሩ ችሎታ የሚያስተማመን አልነበራቸውም። ግን ሰው አቅም አለኝ ማለቱ አይቀርም ነበር። 11 ሆነው ነበር ባይዛት ታይም። በቃ እንሞክር፣ በቃ ፓርቲ ነገር ሆነን በቃ እንሞክር ምናምን ሳይሉ አይቀሩም። በቃ እንሞክር። ምን የሚሞክር ነገር እኮ የላቸው። ጴጥሮስ በራሱ ምን ሊያደርግ ይችላል? ዮሐንስ በራሱ ምን ሊያደርግ ይችላል? እና በተደጋጋሚ የነገራቸው በራሳችሁ እንዳታደርጉት፣ ኃይል እስክትቀበሉ ድረስ እንዳትወጡ ከኢየሩሳሌም ኃይል እስክትቀበሉ እንዳትወጡ። ሐዋርያት ሥራ ምዕራፍ 1 ላይ 40 ቀናትን እያስተማራቸው ስለ እግዚአብሔር መንግስት፣ እነሱ ስለ እስራኤል መንግስት ነበር የሚያወሩትና ይሄ የእናንተ ቢዝነስ አይደለም ካላቸው በኋላ ትዝ ይላችሁ እንደሆነ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ኃይል ጳውሎስ የሚለው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። ዜን በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ኃይል ትቀበላላችሁ። ኃይል እስክትለብሱ ድረስ ከኢየሩሳሌም እንዳትወጡ። ኃይል ስብከትና ኃይል እንማራለንና ኃይል። ወንድሞቼ እናቶቼ የእግዚአብሔርን ስራ የምንሰራውና የምንበስለው በመንፈስ ቅዱስ ኃይል ነው። ሕፃናትን ጠቢባን ያደርጋቸዋል ይላል መንፈስ ቅዱስ። ሕፃናትን ጠቢባን ያደርጋቸዋል። ያን ንግግር፣ ያን ድፍረት፣ ያን ችሎታ፣ ያን ረሃብ፣ ያን መቆም፣ ያን ፐርሰቨራንስ የሰጣቸው የእግዚአብሔር መንፈስ ስለሆነ መልእክቱ ምንድን ነው? እንብሰል። እንዴት ነው የምንበስለው? የጌታ ቃል ላይ ተተክለን ኢየሱስን ስንማር እንዴት ነው የምንበስለው? በመንፈስ ቅዱስ ኃይል፣ የኃይል አሰራሩን ኤክስፔሪየንስ ስናደርግ። ወገኖቼ ይሄ ቤት በክብርና በኃይል የተሞላ ያርግልን እግዚአብሔር። በኢየሱስ ክርስቶስን በመስበክ የተሞላ በኃይል አሰራሩ የተሞላ አንድ ነገር በቃ ይሄን ነገራችሁ ጸልያለሁ። አንድ ነገር መጠንቀቅ ያለባችሁ በመንፈሳዊ ህይወት የኢትዮጵያ ክርስቲያን ከሁለት አንዱን ምረጥ የተባለ ይመስላል። ቃል አለ፣ መንፈስ አለ ይላል። መጥቶ ከየት እንደመጣ ነው አላውቅም። እሺ የትኛው ካምፕ ነህ አንተ? አንዱን ምረጥ። ቃል ነገር ነህ። ቃል ዝም ብሎ ነው ምናምን የሚሉ አሉ። ቃል ብቻውን ዝም ብሎ ነው። እሺ መንፈስ ቅዱስ ነው። እስቲ ቁጭ ብለን ባይብል እናጥና ስትለው ቃል ይራከራል። አሁን እንደውም ትንሽ ይሻላል፣ ሰው ይማራል። ድሮ እኮ በጣም ጥቅስ ጠቃሽ መንፈስ ምናምን የሚሉ ሁሉ ነበሩ። ጥቅስ ሀገራችን ውስጥ እኔ ድሮ ለተማሪዎች ነግራቸው ነበር። ጸሎት ስንጸልይ ሃየር ሌቭል ጸሎት እንጸልይ ብዬ አስተምራቸው ነበር። ኢትዮጵያ ውስጥ የሰራው ስፒሪት ወንድሞቼ ናቶቼ እንደው ይሄ አሁን የምናንጫጫው ምናምን ከሱ ከበድ ያለ አሰራር አለው። ይሄም አለ፣ ግን ከሱ ከበድ ያለ አለ። እዚህ ሀገር የሰራው መንፈስ ቃል የማዘጋት መንፈስ ነው። ይሄ ሀገር ባይብል ሲኖረው ብዙ ሀገር አልተመሰረተም ነበር። ይሄን ታውቃላችሁ? አሜሪካን ባል ሀገር የለም ነበር ማለት የለም። እኛ እኮ መጽሐፉ አለ። ትዝ ይላችሁ እንደሆነ አጎታችን ራሱ የዳነ ጊዜ ኢትዮጵያዊ ጃንደረባ ሐዋርያት ሥራ ምዕራፍ 8 ላይ ትዝ ካላችሁ መጽሐፍ እንደነበረው ታውቃላችሁ። ሰረገላ ላይ እኮ ቁጭ ብሎ መጽሐፍ ያውም የኢሳይያስን ትንቢት እያነበበ ስለማን እንደሆነ አያውቅም። ይሄ ነብይ ስለራሱ ነው ምንም። ከዛ እግዚአብሔር ሲረዳን አይ ቲንክ የዛን ጊዜ ትሁት አልነበረን መሰለኝ። እንትና ጠጋ ብሎ ፊልጶስ ታስተውለዋለህ አለ። ዱ ዩ አንደርስታንድ ማለት ነው። ያሁኑ ቢሆን ታዲያስ ነበር የምንለው። ታዲያስ ያን ጊዜ በጣም አሪፍ ሳንሆን አንቀርምና ኖ ምን የሚመራኝ የሚያስረዳኝ ሳይኖር እንዴት ሊገባኝ ልንገርህ። ከዛ መጽሐፍ ጀምሮ ኢየሱስን ተረከለት። አጥምቆት ደስ እያለው የመጣው እኮ በሱ ነበር እኮ መጽሐፍ። በጣም ትልቁ ችግር ምንድነው? አንደርስታንድ አናረግም፣ አናነበውም፣ አናየውም፣ አናሰላስለውም፣ አንበላውም። እንዴ ብርሃን እኮ የበራልን እኛ መጽሐፉን አንብበን ነው።
አሁን እንደገና እኛ ደግሞ መጣንና መጽሐፍ ዘጊ ሆነን እንደገና the same spirit ቃል ምን ያደርግልሃል ይላል። ምን የማያደርግልኝ ነገር አለ? በቃሉ አይደል እንደ እግዚአብሔር ይሰራ። መጽሐፉን ዝጋው ይላል። አትዝጉ መጽሐፉን ዝጋው። አንዘጋም። ከዘፍጥረት እስከ ራእይ አንዘጋም። እንማራለን፣ በመደዳ እንማራለን፣ ቃሉን እንማራለን፣ ዶክትሪን እንበስላለን። በዶክትሪን አይጣልም የእግዚአብሔር ቃል። መንፈስ ነኝ ቃል ጣል አይሆንም። አንዳንዶቹን ምን ያደርጋቸዋል? አንተ የመንፈስ ነህ ቃሉን ጣለው ይላቸዋል። አንዳንዶቹን ደግሞ የኔ ቢጤዎችን መንፈስ ምንድን ነው ይላል። መንፈስ ምንድን አጠናለሁ፣ ኮሜንታሪ ያነባለሁ፣ ግሪክና ዕብራይስጥ አጣቀሳለሁ፣ ምናምን አረጋለሁ። ቃል ነው ዋና። አረ በመንፈስ ቅዱስ ደግሞ ሪቫይቭድ ምንድን ነው እሱ? እኔ ቃል የካምፕ ሰው እንዳትሆኑ። እኛ ዓላማችን ካምፕ መስራት ሳይሆን መብሰል ነው። እዚህኛውም የለንበትም እዛኛውም የለንበትም፣ መብሰል ነው። እንዴት ነው የምንበስለው? ቃሉም የኛ ነው፣ መንፈሱም የኛ ነው። ቃሉን በመንፈሱ መንፈሱን በቃሉ። አንድ ጓደኛዬ ዕውቀትና ሙቀት ይላቸው ነበር። ሁለቱም እናውቃለን እንሞቃለን ማለት ነው። ዕውቀትን በሙቀት ሙቀትን በዕውቀት እያደረግን የእግዚአብሔርን ቃል እየበላን በመንፈስ ኤክስፔሪየንስ ካደረግን የበሰለ ሰው እግዚአብሔር ያደርጋቸው። የመብሰል ዘመን እግዚአብሔር ያርግልን። መንፈሳዊ ህይወት ደረስኩበት አይባልም። እንዴት? እኛ ዓላማችን በክርስቶስ ፍጹም የሆነ ሰው የበሰለ ሰው ሆኖ መቅረብ ነው። በቤተ ክርስቲያን የምናገለግላችሁ የበሰሉ ሰዎችን ለማውጣት ነው። እንዴት ነው የበሰልን ሰዎች የምንሆነው? ተተከሉ፣ በቃሉ ላይ ተተከሉ፣ ኢየሱስን በማወቅ። እንዴት ነው የበሰለ ሰው የምንሆነው? በመንፈስ ቅዱስ ባሰራሩ የተቀጣጠለ ሰው እግዚአብሔር ያርጋችሁ። በቃ ሌላው ነገር ሁሉ ይደረስበታል። እቺን ብቻ ይዘን እንውጣ ዛሬ። ሌላው ነገር ሁሉ ይደረስበታል። ምንድነው የምበላው? ምንድነው የምጠጣው? የትዳሬ ጉዳይ ይደረስበታል። ይሄ ሁሉ ይጨመርላችኋል ያለው እሱ ነው አይደል? ይጨመርላችሁ። እኛ ብቻ ለአንድ ነገር ዲተርምንድ ዛሬ ስንወጣ እግዚአብሔር አምላኬ አንድ ቀን በፊት ስቀርብ የበሰለ ፍሬ የምትደሰትበት የበሰለ ፍሬ መሆን ፈልጋለሁና እርዳኝ የሚል ህዝብ እግዚአብሔር ያርጋችሁ። ልጸልይ አጭር ጸሎት። የሆነ ትንሽ የእግዚአብሔር ቃል በልባችን ውስጥ እንዲሰክን ጅስታ ጥቂት ደቂቃዎች ከሰጣችሁኝ ጸልየን እንጨርሳለን። ራሳችንን እየመረመርን ወገኖቼ ካመንበት ጊዜ የተነሳ አስተማሪዎች ልትሆኑ ሲገባ ተብለን ከሚወቀሱት መካከል እንዳንሆን፣ ያመንበት ጊዜ በጨመረ ቁጥር ደረስኩበት ብለው የሚቀመጥ ክርስቲያን ሳይሆን የሚበስል ሰው እንድንሆን። የሚበስል ሰው፣ የሰከነ ሰው፣ የሚያደርገውን የሚያውቅ ሰው፣ በነፋስ ግራ ቀኝ የማይል ሰው አርገኝ ብላችሁ ትጸልያላችሁ። 1-2 ደቂቃ ጌታዬ እርዳኝ፣ በቃ የህይወቴ ዓላማ እንዲሆን የዚህ ዓመት ብቻ ሳይሆን የሚመጣው ዘመኔ ዓላማ እንዲሆን። maturity in Christ